አረ ክፈተው በሩን ክፈተው ሰፋ አርገው እንጂ አዲስ ዕቃ መጥቷል ይላል ማክሰንስ ላክዋ ወደ ቼልሲ ሄር ዊ ጎ ተብሏል። አባቴ ኦሬዲ ያለቀለን ነገር ነው እኮ ገባ አይደለ? ማክሰንስ ላክዋ መጥቷል። ቀጣይ ማን ነው ለዋንጫ ትጫወቱ የሚለን? ማነህ? ቀጣይ ለዋንጫው ተዘጋጅታችኋል ወይ? ሰማያዊ ተዘጋጅተሃል ወይ ቀጣይ ለዋንጫ? ምክንያቱም እነዚህን ተጫዋቾች ይዘን አሎንሶን ይዘን ለዋንጫ ካልተጫወትንማ ምኑን ለውጥ ነው? በሳምንት አንድ ጨዋታ እየተጫወትን ሊጉን እናስጨንቀዋለን። የእግረ ሰዓት ነው የምንሆንበት ለሊጉ። እንዲህ ስል ሰምተኝ ታውቃለህ ወይ ብሉ እኮ በሚገባ ሰማኝ ነው የምልህ። በሚገባ ሰምቶኛል። ቀጣይ ለዋንጫ ተዘጋጅ። እሰይ ገባ ይላል አባቴ። ማክሰንስ ላክዋ ወደ ቼልሲ ሂር ዊ ጎ። ይሄም በ52 ሚሊዮን ሲሆን የቼልሲ አዲሱ ተከላካይ እንደሚሆን ተረጋግጧል። ዛሬ ሜዲካሉን ያከናውናል። እስከ 2032 የሚያቆየውን ውል ይፈርማል ማለት ነው። አባቴ ቼልሲ ችግሮቹን እየቀረፈ ነው። ቀጣይ ዓመት እኔም አላቀው ነው። ለማንኛውም ፎሎ እንዳይረሳ። ይመቻችሁ። ማክሰንስ ላክዋ ወደ ቼልሲ እየተገረፈ በ52 ሚሊዮን ፓውንድ ሂር ዊ ጎ። ቼልሲ ሴንተር ባክ ማስፈረም ችሏል። የፓላሱን ማክሰንስ ላክዋን ማለት ነው በ52 ሚሊዮን ፓውንድ። ፋብሪዚዮ ግን ምንድነው? እኔ በጣም እያስደበርከኝ ነው ማርያምን፣ በጣም ማለት ነው። ምንድነው? ብሎክ ላርግህ እንዴ? አንፎሎ ላርግህ? ምንድነው? እኔ እየተገረፈ ገባ ማለት ነው ናፈቀኝ እንዴ? ምንድነው? እኔ ከመጋረጃ ጀርባ መልክ መስራት አይመቸኝም። እኔ መልክ ሰራ ምናምን ማለት አይመቸኝም ብሎ መዘገብ እንዴ? ሂር ዊ ጎ በልልኝ። ምንድነው? ሲቲ ደግሞ ሳቢዞ ልቀቁት እናንተ እንጭጮች። በመጨረሻም ማክሰንስ ላክሮዋ ወደ ቸልሲ ሄር ዊ ጎ በ50 ሚሊዮን ፓኬጅ ወደ ቸልሲ ሶስተኛው አስገራሚ ፈራሚ ሆኗል ማለት ነው። ቀጣይ ዓመት ፕሪሚየር ሊጉ በጣም እያስፈራ ነው። አንዳንዶቹ እየመጡ ቸልሲ እንዴት ይበላል ይላል። ወደ ነው በሳምንት አንዴ እየተጫወትኩ እንዴት ነው ማልበላው? ይሄ ደግሞ አይታችሁታል አይደለ? ምን እንደሚያክል አህያ ነው የሚያክለው። ተከላካይ ላይ እንደዚህ አይነት ተከላካይ ነበር የሚያስፈልገን። የሚገርም ሳይናፕ። የቀጣይ ዝውውራችን የሚገርም ሚድፊልደር ነው ተብሎ ነው እየተጠበቀ ያለው። ማን ይመስላችኋል? የቀጣይ ምናስፈርመው ተጫዋች ገምቱ። እኔ ምናልባት እነ ብሩኖ ጉማሬስ ወይም ዲክላን ራይስ ይመስሉኛል። ዲክላን ራይስ አይመስላችሁም? ይመስለኛል። ግን በቁም ነገር ብሩኖ ጉማሬስ የሚመጣ ይመስለኛል። እንደዛ ነው። አርሴ 70 ሚሊዮን ምናምን አቅርቧል የተባለው ነው። ለማንኛውም እስቲ በዚህ ዝውውር ብንሰማችሁ ሀሳባችሁን። ይመቻችሁ። አረ ጋይስ ምን አጓጓ አትሉኝም? በጆቫኒኛ ቋንቋ ይሄ ተጫዋች ስሙ ማን ነው? እናንተ ማን ይመስላችኋል? እስካሁን እሱ ቪዲዮ አለቀቀም። ስሙ በጣም ከባድ ነው። ማክሰንስ ላክሮክስ ነው ምናምን። ጆቫኒ እስኪለቅ ድረስ እናንተ እየገምታችሁ። ማክሰንስ ላክሮዋ ቱ ሹገር ዳዲ ኤፍሲ ሂር ዊ ጎ። ሹገር ዳዲ ኤፍሲ የክሪስታል ፓላሱን ተከላካይ በ50 ሚሊዮን ፓውንድ አስፈርሟል። ትክክለኛ ግዢ ነው። ባይዘው ለቼልሲ ትክክለኛ ሴንተር ባክ ያስፈልጋል። ይሄ ደግሞ ክሪስታል ፓላስ ላይ ከማርክ ጎይ ጋር ድንቅ ብቃቱን አሳይቷል። የሚገርም ተጫዋች ነው። ነገር ግን ባስፈረመ ነው እንዲህ የሚመስላችሁ? በተጫወተ እኮ ነው። የምታወጡት ገንዘብ ብዛቱ ለሞርጋን ሮጀርስ 117 ሚሊዮን ፓውንድ አውጣችሁ ገና ሳምንት ሳይሞላው ይሄንን ደግሞ በ50 ሚሊዮን ፓውንድ ትክክለኛ ፊርማ ነው። ባይዘው አምናሰኝ ተከላካይ ያስፈልገውም ማለት አይደለም። ቼልሲ ትክክለኛ ግዢ ነው። ተከላካይ ያስፈልጋችሁ ነበር። ነገር ግን ከየት ነው የሚመጣው ገንዘባችሁ? ከየት ነው የምታመጡ? ሹገር ዳዲ ኤፍሲ አያልቅም እንዴ እናንተ ገንዘብ? ይኸው 4 ዓመት ሙሉ ትቀፈቅፉታላችሁ። በዚህ ታስገባላችሁ፣ በዚህ ለወያለው ትሸጣላችሁ፣ በዚህ ታስገባላችሁ፣ በዚህ ታወጣላችሁ፣ በዚህ ታስገባላችሁ፣ በዚህ ታወጣላችሁ። እስካሁን የበላችሁት አንድ ፕሪሚየር ሊግ ወይም ቻምፒየንስ ሊግ የለም። ያን ሬቭን አላስገባችሁም። ነገር ግን ታውጡታላችሁ። እንግዲህ መብራት እስኪመጣ ፋራው ሲጠብቃት አራዳው መጣና በሻማ ወሰዳት በልልኝ እናቴን። በቃ ለአንድ ስልክ ከደወልኩ በቃ እኔ እኮ አርሰናል ያለፈው ዓመት ዋንጫ በልቷል። እንግዲህ ሲቆያውን አርሰናል እኔ ቼልሲን ነው የምፈልገው አልፈልጋችሁም አለ። ምን እናድርግ? አሁን ገና ነው እኔ ከስራ የገባሁት ከምሽቱ 5 ሰዓት ከ45 ደቂቃ ስልኬ ባትሪ ዘግቶ ነበር። ስከፍተው ፋብሪዚዮ ሮማኖ አስደነገጠኝ። ምን ብሎ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። እንዲህ አንተ ሻምፒዮንስ ሊግ እየተሳተፍ ምን ያክል ብበልጥ ምን ያህል ትልቅ ክለብ በሆን ነው? ቆይ ግን እኔ ክርስቶዞኖስ ብሮስሎስ ምናምን የሚባል ተጫዋች ሰጥቼ ከዛ እዚህ ጋር እኔ ማንን ሞርጋን ሮጀርስን ግግር በረዶ ነው የሚዘንብባው። ይኸውልህ ስታንፎርድ ብሪጅና እንዲህ የበረዶ ማለት ኮል ፓልመር ሞርጋን ሮጀርስ እንዲህ ይሉባል። ይኸውልህ ወይኔ እስቲ አሰላለፉ ሞርጋን ሮጀርስ እዚህ ጋር አለ፣ እዚህ ጋር ጆ ፔድሮ አለ፣ እዚህ ከፈለክ ፔድሮ ኔቶ ከፈለክ ኢስቴቮ መርጠህ
እንደ ሁኔት ኮይንዳም አለ። ከዛ እዚህ ጋና መሀል ላይ ፓልመር አለ። ከዛ ካይሴዶ፣ ኤንዞ ዝግጁ ናችሁ? ይኸውልህ በፕሬሸር ላይ ፕሬሸር፣ በዛኛው ላይ ሌላ ፕሬሸር። ወይኔ እኔ የለሁበትም። ከዚህ በኋላ ለሚደርስባችሁ ነገር እኔ አልጠየቅም። የቼልሲ ደጋፊ በሙሉ ተሰብሰብና አሁን ኢንጆይ አድርግ። ከዚህ በኋላ ሌላም ፊርማ አለ ገና፣ ሌላ ፊርማ በፊርማ። ምክንያቱም እኔ ትልቅ ቲም ነኝ፣ ትንሽ ቲም ነህ። ምንድነው ዩናይትድን ቶተናም ሲያገረጣው አገረጣም፣ ይኸው ነው አንተን አገረጣው። እስቲ ምን እኔ እኮ መጣሁ፣ እኔ ጣልቃ ከገባው ማለት ነው መተው ነው ያለብህ። ይኸው ቅምጥ የታባሽ እሰይ ፎሎ አድርጉ። ማክሰንስ ላክዋ ወደ ቼልሲ የሚያደርገው ዝውውር የመጨረሻው ስቴጅ ላይ ነው የሚገኘው ጋይስ። ይሄ ዝውውር ኦልሞስት ላይ ያልቅ ነው። እነ ቤን ጃኮብስ እና ፋብሪዚዮ ሮማኖ ምናምን ሂንቶች እየሰጡ ነበር። ለማንኛውም የዚህ ልጅ ዝውውር ከጫፍ ደርሷል። ኤቭሪቲንግ ሊያልቅ ይችላል በቀጣዮቹ 24 ሰዓት ውስጥ፣ ከዛ በፈጠናም ሊሆን ይችላል። ፕላስ ደግሞ ማክሲመም እስከ ቀጣዮቹ 48 ሰዓት ነው ሊቆይ የሚችለው። እስካሁንም እኔ ዘግይቷል ብዬ ማስበው በምንድን ነበረ? እሱም ከፈረንሳይ ብሔራዊ ቡድን ጋር ስለነበረ ጀስት እዛ ኮተታቸውን ጨርሶ እስከሚመጡ ነበር። አሁን ዲሉ በደንብ እየተነጋገሩበት ነበር እና ሁሉም ነገር እያለቀ ይገኛል። በዚህ መሃል ደግሞ ዲሳሲን ቼልሲ ኦፈር አድርጎ ነበር። ዲሳሲ ግን ወደዚያ የመሄድ ፍላጎትም አልነበረውም። አይ ዶንት ቲንክ ክሪስታል ፓላስም ብዙ እሱ ላይ ኢንተረስትድ የነበሩ። ለማንኛውም ይሄ ነገር እያለቀ ነው እና ደግሞ በምን ያህል ብር እንደሆነ ምንም የተገለጸ ነገር የለም። ግን በእኔ ግምት አትሊስት ቼልሲ እስከ 60 ሚሊዮን ፓውንድ የሚከፍልበት ይመስለኛል። እስከ 60 ሚሊዮን ፓውንድ ከፍሎ የሚያመጣው ይመስለኛል። ለማንኛውም ይሄ ልጅ ወደ ቼልሲ አልቆ ቶሎ የሚመጣ ከሆነ ሁለት በጣም የሚገራርም ኳሊቲዎችን ልንገራችሁ። አንደኛ ሂ ኢዝ ሶ ፋስት፣ በጣም ፈጣን ከሆኑ ሴንተር ባኮች መካከል አንዱ ነው። ሁለተኛው ነገር ደግሞ ምንድነው ዋን ቱ ዋን በሚገናኝበት ጊዜ በጣም አስገራሚ ተከላካይ ነው። ግን አንዳንዴ ጀስት የራሱ ቦዞ ሞመንቶች አሉት የጥቁር ተከላካዮች ላይ የምናየው አይነት ነገሮች። ግን ቢሆንም ሂ ኢዝ ሶ ፋስት ፕላስ ዋን ቱ ዋን ላይ የሚገርም ተጫዋች ነው። ለማንኛውም የዚህ ልጅ ጉዳይም እያለቀ ይገኛል። በጣም በቅርቡ ቼልሲን ሲቀላቀል ትሰማላችሁ። ስለዚህ ልጅ መፈረም ደግሞ ያላችሁን ሀሳብ እስኪ ኮመንት ላይ ንገሩኝ። ይመቻችሁ። ቼልሲዎች ቀጣይ ዓመት አደገኛ የዋንጫ ተፎካካሪ ሆኖ ነው የሚመጡት። ለዋንጫ ነው የሚጫወቱት። የመጀመሪያውና ወሳኙ ነገር ዝውውራቸውን ስትመለከቱ ነው ማለት ነው። ዛሬ እንግዲህ ላክዋን በ50 ሚሊዮን ፓውንድ አዘዋውረዋል ማለት ነው። በፊት የነ ሞርጋን ሮጀርስን ተመልክተናል። አሁንም ደግሞ ስማቸው እየተያያዙ ያሉ ተጫዋቾችን ስትመለከቱ ወይም የሚፈልጓቸውን የመሃል ሜዳ ተጫዋች እነ ስኮትን ጨምሮ ቼልሲዎች ቀጣይ ዓመት ለዋንጫ ነው የሚጫወቱት። ከዛ ውጭ ደግሞ ሻቢ አሎንሶ እንዴት ነው የሚጫወት የሚለውን በደንብ አሁን ያወቅን ይመስለኛል። አንደኛ ከሚፈልጋቸው ተጫዋቾች ከዚህ በፊት ዣካን ሲፈልግ ተመልክተናል እና አሌክስ ስኮት አሉ። ከዛ ውጭ ደግሞ ይህን ተጫዋች ስትመለከቱት 3-4-3 የሚጫወት ተጫዋች ነው። ከዚህ በፊት ሻቢ አሎንሶ በሪያል ማድሪድ ቤት ሌላ አይነት ፎርሜሽን አስመልክቶ ነበር። ባየር ሊቨርኩሰን ቤት ደግሞ ዋንጫ የበላበት አሰላለፍ አለ። ኪያን አሰላለፍ በቼልሲ ቤት ከዚህ በኋላ ይዞት እንደሚመጣ ተስፋ አለኝ። እኔ በደንብ እንመለከተዋለን። ይህ ተጫዋች በፈረንሳይ የመጨረሻ ጨዋታ ፍራንስ ከስፔን በነበረው ጨዋታ በደንብ ስህተቶችን ስናይበት ነበር። ሩጫ ላይ በጣም መዘናጋት፣ ፓሶቹ በጣም እየዘገዩ ነበረ ምናምን ችግር ነበረበት። ነገር ግን በክሪስታል ፓላስ ቤት ጥሩ ቆይታ የነበረው ተጫዋች ነው። አንዱ ለትላን ኦንጎ ላይ ጠፋውም ወደ ራሱን አስከታ። ለማንኛውም ቆንጆ የሚባል ዝውውር ነው። ቼልሲዎች እያሰጉን ነው ያራዳ ልጆች። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። አስፈሪው ቼልሲ እየመጣ ነው። እመኑኝ፣ ቀጣይ ዓመት ቼልሲ ልትፈሩት ይገባል። ምን አይነት ዝውውር ነው አሁን ያጠናቀቀው ቼልሲ? የክሪስታል ፓላሱን ድንቅ ተከላካይ ማክሰንስ ላክሮዋን በ52 ሚሊዮን ፓውንድ ማስፈረማቸውን አረጋግጧል። ተጫዋቹ ዛሬ ሜዲካል ቴስቱን ወይም የሕክምና ምርመራውን አጠናቆ በይፋ ቼልሲን እንደሚቀላቀል ይጠበቃል። ቼልሲ እጅግ በጣም አስፈሪ አካሄድ እየሄደ ነው። ሀሳብ ያለው ምን ማድረግ እንዳለበት ጠንቅቆ የሚያውቅ ኮች አለው። ዝውውሮቹ ደግሞ በጣም አስፈሪ ናቸው። ቼልሲን ልንጠብቀው ይገባል በቀጣይ ዓመት። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜኖች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ቼልሲ የክሪስታል ፓላሱን ሴንተር ባክ ማክሰንስ ላክሮዋን 52 ሚሊዮን ፓውንድ በሆነ የዝውውር ክፍያ የግሉ እንዳደረገው ተረጋግጧል። የቼልሲ ደጋፊዎች በእርግጠኝነት በዚህኛው የትራንስፈር መስኮት ብሉኮች እኛ ሳንሰማ ቼልሲን መልሰው ለአብራሞቪች ሸጡት እንዴ ሳትሉ አትቀሩ። ምክንያቱም ቼልሲ በዚህኛው የትራንስፈር መስኮት ልምድ ያላቸውንና ጥራት ያላቸውን ተጫዋቾች ወደ ስኳዱ እየቀላቀለ ይገኛል። በአሁኑ ደግሞ የክሪስታል ፓላሱ ሜትር ከ92 ቁመት ያለው ማክሰንስ ላክሮዋ ቼልሲን መቀላቀል ችሏል። ይሄ ተጫዋች ለቼልሲ ምን አይነት ነገሮችን ይዞ ይመጣል የሚለውን ስናይ ልጁ ከፍተኛ አትሌቲሲዝምን ይዞ የሚመጣ ሲሆን ለቼልሲ ፊዚካሊቲውም ከፍተኛ የሆነ ተጫዋች ነው። በተጨማሪም የፕሪሚየር ሊግ ልምድ ስላለው በልምድ ማጣት እየተሰቃየ ላለው ቼልሲ መፍትሄ ሊሆን የሚችል አይነት ተጫዋች ነው። እንደምናስታውሰው ባሳለፍነው የፕሪሚየር ሊግ ሲዝን አንድ ቡድን ምን ያህል ኤክስጂ ፐር ሾት ኮንሲድ ያደርጋል በሚለው ስታት
ቼልሲ በአንድ ሙከራ ከፍተኛ ኤክስጂ ያላቸው ኳሶች ይሞከሩበት ነበር። ለዚህም ትልቁ ምክንያት የነበረው ቼልሲ በትራንዚሽን ወቅት በተቃራኒ ቡድኖች በሚጠቃበት ሰዓት ፍጥነትና ፊዚካሊቲ ያላቸው ተጫዋቾች በበቂ ሁኔታ ሜዳ ውስጥ አልነበረው። ማክሰንስ ላክሯ ፕሪሚየር ሊጉ ላይ ፈጣን ከሚባሉ ዲፌንደሮች መካከል አንዱ ሲሆን ፖዚሽኒንጉም አሪፍ የሚባል አይነት ተከላካይ ነው። ልጁ በጥቅሉ ጎበዝ የሚባል ቦክስ ዲፌንደር ነው። በዚህም ለቼልሲ አሪፍ ነገርን ይዞ መምጣት የሚችል አይነት ተከላካይ ነው። ነገር ግን የቼልሲ ደጋፊዎች ከማክሰንስ ላክሯ መጠበቅ የሌለባችሁ ነገር ልጁ ከኳስ ጋር አሪፍ የሚባል አይነት ተከላካይ አይደለም። ከኋላ ጌምን ዲክቴት ማድረግ ብዙም የሚችል አይነት ተከላካይ አይደለም። ላይን ብሬኪንግ ፓሶችንም ብዙ ጊዜ ሲያደርግ አይስተዋልም። ልክ ሌቫይ ኮልዊል እንደሚያደርጋቸው ማለት ነው። ከኳስ ውጪ ግን ማክሰንስ ላክሯ አሪፍ የሆነ ተከላካይ ነው። የቼልሲን የኋላ መስመርን ማሻሻል የሚችል አይነት ተከላካይ ነው። በወቅታ መረጃ መሰረት ባሳለፍነው የፕሪሚየር ሊግ ሲዝን እንደ ማክሰንስ ላክሯ ብዙ ታክሎችን ያደረገ ተጫዋች አልነበረም። ብዙ ዲውሎችን ማሸነፍ የቻለ ተጫዋች አልነበረም። እንደሱም ብዙ ኳሶችን ክሊር ማድረግ የቻለ ተጫዋች አልነበረም። ባሳለፍነው ሲዝን ማክሰንስ ላክሯ 60 ታክሎችን ያደረገ ሲሆን 204 ዲውሎችን ማሸነፍ ችሏል። በተጨማሪም 252 ክሊራንሶች ነበሩት። በእነዚህ ቁጥሮችም ማክሰንስ ላክሯ ፕሪሚየር ሊጉ ላይ ከየትኛውም ተጫዋች ይበልጥ ነበረ። ባሳለፍነው ሲዝን የማክሰንስ ላክሯን ወደ ቼልሲ መምጣት ተከትሎ በቼልሲ ቤት የሚገኙ ሴንተር ባኮች እንደ ቶሲን ባዲያሽል፣ ዌስሊ ፎፋና እና ዲሳሲን የመሳሰሉ ተከላካዮች ከቼልሲ የመልቀቃቸው ድል በጣም ከፍተኛ ነው። እንደኔ ግን ቶሲን ከዚህ ቡድን ባይለቅ አሪፍ ነው ብዬ ነው የማስበው። ለዚህም በምክንያትነት የማቀርበው የተጫዋቹ ብቃት እንደማይሆን በእርግጠኝነት መናገር ትችላላችሁ። እንደ ተጫዋቹ ብቃት ከሆነ ቶሲን ከቼልሲ መባረር ብቻ ሳይሆን ያለበት በሕግም መጠየቅ አለበት ብዬ ነው የማምነው። ነገር ግን ቶሲን ከቼልሲ የሚለቅ ከሆነ የሬቲንጓ ጎት ጆን አወቃችኋት ማንን ሬት እያደረገች ልታዝናናን ነው? ጆ ሬት ስታደርግ አይታችኋት ከሆነ ቶሲን በሌለበት እንኳን ጉዳት ላይ ሆኖ ወይም ቤንች ላይ ሆኖ ሬቲንግ ከማን ነው የሚጀመረው? ከቶሲን። እሱ የሚለቅ ከሆነ ሬቲንጉ ላይ ትንሽ መስተጓጎል እንዳይመጣ ስጋት አለኝ ማለት ነው። በዚህም ቶሲን ከኳስ ተጫዋችነት ውጪ ሌላ ስራ ተሰጥቶት በቼልሲ ቤት ቢቆይ የሚል ሀሳብ አለኝ። እናንተስ ይህን ነገር እንዴት ታዩታላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። እግር ኳስ ቤተሰቦች የማክሰንስ ላክሯን ዝውውር እንዴት አያችሁት? ሀሳባችሁን ኮመንት ላይ አስቀምጡ። የቀረው ፋብሪዚዮ ሮማኖ ነበር። ሂር ዊ ጎ ብሎታል ማክሰንስ ላክሯን። አሁን በለንደን እንደሚገኝና የሜዲካል ምርመራውን እያደረገ እንደሆነ እንዲሁ ዘግቧል። በቼልሲ ቤት ቅድም እንደነገርኳችሁ እስከ 2032 የሚያቆየውን ኮንትራት ይፈራረማል። በጣም ምርጥ ሴንተር ባክ ነው ያገኘነው ፋሚሊ። ቀጣይ ምን ይፈጠራል አብረን የምናየው ይሆናል። ይሄኛውን ዝውውር ግን በጣም የወደድኩት ዝውውር ነው። የምሬን ነው የምላችሁ።